በጎንደር ስማዳ ወረዳ በመቶዎች የሚቆጠሩ የሚሊሻ አባላት መማረካቸው ተሰምተዋል። ከተማረኩት በተጨማሪ በርካቶች ሙትና ቁስለኛ መደረጋቸውን የፋኖ ወታደራዊ ምንጮች ተናግረዋል። ከ50 በላይ የአድማ ብተናና የሚሊሻ አባላት ሲገደሉ በርካቶች ቁስለኛ መደረጋቸው ተሰማ። ካምፕ ውስጥ ከተጠረነፉት የአድማ ብተናና የሚሊሻ አባላት አንድ አባል ብቻ ሲቀር ሌሎቹ ሙትና ቁስለኛ ተደርገዋል። ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር ፋኖዎች በመተከል ግንባር ፓዊ ወረዳ መንደር 21 ቀበሌ ውስጥ በነበረው ወታደራዊ ካምፕ ላይ ዛሬ የካቲት 2 2018 ዓ.ም ማለዳ ላይ በወሰዱት እርምጃ ከፍተኛ ድል አስመዝግበዋል። መነሻቸውን ከፍኖተ ሰላም ከተማ አድርገው ወደ ጅጋና ሆዳን ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተወሰደ የሽምቅ ጥቃት ከ24 በላይ ወታደሮች ሙትና ቁስለኛ መደረጋቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ የካቲት 2 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎንደር ስማዳ ወረዳ በመቶዎች የሚቆጠሩ የሚሊሻ አባላት መማረካቸው ተሰማ። ከተማረኩት በተጨማሪ በርካቶች ሙትና ቁስለኛ መደረጋቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። በስማዳ ወረዳ ሸረፍ ጎጄ ተብሎ በሚጠራው አካባቢ ላይ የነበረው የጠላት ብልጽግና ወታደሮች ኮንክሪት ምሽግ ተሰብሮ ነው የብልጽግና መከላከያ ሰራዊት አባላትን ጨምሮ በርካታ የሚሊሻና የአድማ ብተና ኃይሎች የተገደሉት። በተደረገው ከባድ ውጊያ በመቶዎች የሚቆጠሩ የሚሊሻ አባላት ተማርከዋል። በተመሳሳይ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር በጠላት ላይ እርምጃ ወስዷል። አንበሳው ጋይንት ክፍለ ጦር፣ ተራራው ራስ ጉና ክፍለ ጦር እና ገብርዬ ክፍለ ጦር ነፋስ መውጫ ከተማ መሽጎ የነበረው ፖሊስ፣ አድማ ብተናና ሚሊሻ ኃይል በከፍተኛ ሁኔታ ሙትና ቁስለኛ እንዲሁም ምርኮኛ ሆኗል ተብሏል። በዚህ አውደ ውጊያ ስናይፐር፣ ብሬን እና ሌሎች ጥቁር ክላሾች በፋኖ ኃይሎች ተማርከዋል። ከ50 በላይ የአድማ ብተናና የሚሊሻ አባላት ሲገደሉ በርካቶች ቁስለኛ መደረጋቸው ተሰምተዋል። ካምፕ ውስጥ ከተጠረነፉት የአድማ ብተናና የሚሊሻ አባላት አንድ አባል ብቻ ሲቀር ሌሎቹ ሙትና ቁስለኛ መደረጋቸውን የፋኖ ወታደራዊ ምንጮች ተናግረዋል። ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር ፋኖዎች በመተከል ግንባር ፓዊ ወረዳ መንደር 21 ቀበሌ ውስጥ በነበረው ወታደራዊ ካምፕ ላይ ዛሬ የካቲት 2 2018 ዓ.ም የፋኖ ኃይሎች በወሰዱት እርምጃ ከፍተኛ ድል አስመዝግበዋል። በጥቃቱ ከ50 በላይ የአድማ ብተናና የሚሊሻ አባላት ሲገደሉ በርካቶች ቁስለኛ ተደርገዋል። ዛሬ የካቲት 2 2018 ዓ.ም ማለዳ ጀምሮ ለሰዓታት በተካሄደው ውጊያም 3 ብሬን፣ 55 ክላሽና በርካታ ወታደራዊ ቁሳቁሶች ተማርከዋል። በተመሳሳይ ከጎጃም ሳንወጣ በደብረ ማርቆስ ከተማ 206ኛ ኮር ፋኖዎች ከሌሊቱ 7 ሰዓት ተኩል በጠላት ፓትሮል ላይ በፈጸሙት የቦምብ ጥቃት 9 ሚሊሻዎች ሙትና ቁስለኛ ተደርገዋል። ደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ተኩል ከማረሚያ ቤት ወደ መሃል አደባባይ ሲሄድ በነበረ ፓትሮል ላይ ፋኖዎቹ በፈጸሙት የቦምብ ጥቃት 3 ሚሊሻዎች ወዲያውኑ ሲሞቱ 6 ሚሊሻዎች ከባድና ቀላል ቁስለኛ ሆነዋል። ጨለማን ተገን በማድረግ በሌሊት ንጹሃንን አፍነው ማረሚያ ቤት አድርሰው ሲመለሱ በነበሩ ሚሊሻዎች ላይ ያነጣጠረ ጥቃት የከፈተው ፋኖ የተሳካ የቦምብ ጥቃት በመክፈት የጠላትን ኃይል ሙትና ቁስለኛ አድርጎታል። ከቀናት በፊት በደብረ ማርቆስ ከተማ አስደናቂ የቦምብ ጥቃት ከተፈጸመ ከ2 ቀን በኋላ ነው ተመሳሳይ ድል የተቀናጁት የፋኖ ኃይሎች ተብሏል። መነሻቸውን ከፍኖተ ሰላም ከተማ አድርገው ወደ ጅጋና ሆዳን ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተወሰደ የሽምቅ ጥቃት ከ24 በላይ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። የጠላትን እንቅስቃሴ ቀድሞ መረጃው የደረሳቸው የፋኖ ኃይሎች ደፈጣ በመጣል በጠላት ላይ ከፍተኛ ጉዳት አድርሰዋል። በተመሳሳይ ከፈረስ ቤት ከተማ ወደ ዳማ ማርቆስ በመንቀሳቀስ ላይ በነበሩ የአገዛዙ ወታደሮች ላይ ፋኖ በፈጸመው የከበባ ጥቃት ታላቅ ድል ማስመዝገቡን የፋኖ ወታደራዊ ምንጮች ተናግረዋል። ከፍኖተ ሰላም ወደ ጅጋና ሆዳንሺ ከተማ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በፈጸሙት የሽምቅ ጥቃት ከ24 በላይ ወታደሮችን ሙትና ቁስለኛ ማድረጋቸው ታውቋል። ጥቃቱ የተፈጸመው ዛሬ ከማለዳው 12 ሰዓት አካባቢ ሲሆን የጠላት ወታደሮች ተሳፍረውበት ከነበረው ተሽከርካሪ ሳይወርዱ በቦምብና በክላሽ ከጥቅም ውጭ ተደርገዋል ነው የተባለው።
በዚህ ጥቃት 9 አገዛዙ ወታደሮች ወዲያውኑ ሲገደሉ ከ15 በላይ የሚሆኑት ከፍተኛ ጉዳት ማስተናገዳቸው ታውቋል። ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር የተውጣጡ የፋኖ ኃይሎች ከፈረስ ቤት ከተማ ወደ ዳማ ማርቆስ ቀጠና በመንቀሳቀስ ላይ በነበሩ የጠላት ወታደሮች ላይ እርምጃ ወስደዋል። የፋኖ አባላቱ ወደ ዳማ ማርቆስ ሲጓዙ በነበሩ የጠላት ወታደሮች ላይ ከበባ በማድረግ በፈጸሙት ጥቃት የጠላት ወታደሮች ከፍተኛ ሰብአዊና ወታደራዊ ኪሳራ አስተናግደዋል። ወደ ሌሎች መረጃዎች ስናልፍ ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለች። ኤርትራ የኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስቴር በኩል ባወጣችው መግለጫ አስታውቃለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመር ሁኔታውን ለማቀጣጠል ተነሳሽነትም ሆነ ፍላጎት እንደሌለው በግልጽ አጣጥላለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላ በሚል ርዕስ ባወጣው በዚህ ኤርትራ መግለጫ የኢትዮጵያ መንግስት ክሶች ሐሰትና የፈጠራ ሲል ውድቅ አድርጓል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።